የሆነ ነገር ልነግርሽ ፈልጌ ነበር። ምንድነው? ስለ አባዬ። ስለ አባዬ ምን? ይኸውልሽ አባዬን ለማደን የታገተበት ቦታ ተከትያት ሄጄ ነበር። እውነት? እና አባዬን አገኘኸው? አገኘሁት፣ ግን ደግሞ አጣሁት። ምን ማለት ነው? ይኸውልሽ ያገተው ሰውዬ ሰማይ ሰባሪ የሚያክል ነው። እኔም እሱን ከማስለቀቅ ይልቅ እኔው ራሴ ታጋች ሆንኩኝ። እና አንተ እንዴት ወጣህ? አባዬን ለማስመለጥ ስሞክር ሰውዬው ደረሰብኝ። ምን አይነት ጨካኝ ሰው ነው? ትሁት ለአባዬ ትልቅ ዋጋ ከፍላለች። ምክንያቱም አባዬ ከታገዱበት ዕዳ ጎትታ አውጣዋለች። እጃቸው ታሰረበት፣ እግራቸው ታስሮ ነበረ። ብቻ ዳኒና አጋጁ ምን እንደጣለው ባናቀውም ደንዝዘዋሉ። በዛን ሰዓት በመሀል ምን አድርጋ አባዬን ይዛ እንደወጣች አናቅም። ግን አባዬን በጣም ውለታ ከፍለዋለች። በጣም ትልቅ ስራ ነው እየሰራችው ማለት ነው። ሰላም ደህና ስጥልኝ ውድና የተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ይሁንላችሁ። ዛሬ ትሁት ምሳሌ 42 ይዤላችሁ መጥቻለሁ። ቪዲዮ እንዳያችሁ ሼር ላይክ ያደረጋችሁ አበረታቱ ማለት ነው። እንደምታዩት አባዬ ከጠፋበት በጣም ቆይተዋል። ምክንያቱም ቤተሰብ ሁሉ ተሰቃይቶ በጣም አሳብ ላይ በተለይ ካሌብ የአባቱ ጉዳይ በጣም እየተጨናነቀ ነበረ። የት እንደሄደ እንግዲህ እንደታገደ ቲና ናት ያሳገደችው። ግን ቲና እንደ ጥሩ ሰው ሆና ነው ከነሱ ጋር የሚታወራ ስለ አባዬ ጤንነትን የሚጠይቀው ማለት ነው። ያው እንግዲህ እንዳሳገደችው እሷም ያው ትመላለሳለች። እንደምታዩት ከአጋጁ ጋር በብር ተስማምታለች ቲና ማለት ነው። ግን እሳቸውን እዛው እየሄደች እየተመላለሰች እያሰቃየ ትገኛለች። በመሀል ዳኒም አያውቅም ነበረ። ዳኒም አባዬ የጠፋበትን አባዬ የት እንደሄደ ቤተሰብ እየፈለገ ነው፣ የት እንደሄደ አላውቅም። ግን አሳብ ስቃይ ውስጥ ነው ያሉት። በተለይ ካሌብ የአባቱ ነገር አያስችልምና በጣም እያሰበ ይገኛል። ግን የምታውቀው ነገር አለ እያለ ዳኒ ቲናን እየጠየቀ ነበረ። ቲናም ብዙ ሙሉ በሙሉ መናገሩን አልፈለገችም። ግን ጫፍ ጫፉን ስለተናገረች ዳኒም ተጠራጠረ ማለት ነው። ሆኖም ካሌብ የአባቱ ነገር ግን ሁሉም ነገር ጥርጣሬ ያለው ቲና ላይ ነው። ምክንያቱም ከዚህ በፊት ከቲናና አባዬ ጋር ምንም ፍቅር የላቸው ምንም እንትን የላቸው ማለት ነው። ምክንያቱም እሷ ሰውየውን ገላ ንብረቱን ልትካፈል ብላ ነው እንግዲህ የካሌብ ኡሽማን ያገባችው። ምክንያቱም ትክክለኛ ባለዋ ዳኒ ነው ማለት ነው። ዳኒም አሁን መጨረሻ ላይ እንግዲህ ጫፍ ላይ ነው ያለው። ቲናና ዳኒ ይቀጥላሉ ማለት አይቻልም። ነገረ ስራ ሁሉ በጣም ከባድ ስለሆነ ማለት ነው። እና አሁንም ቢሆን አባዬ ከዛ ከአጋጁ ቲና ማነው ትሁት ካስመለጠች በኋላ አባዬ ወደ ቤት መግባት የለብኝም፣ ለጊዜው እነሱም ማስደንገጥ አለብኝ ከጠፋውበት እስኪ ምን እንደሚሉ። ምክንያቱም ቲናና አጋጁ አያውቅም ነበረ። አጋጁ በወደቀበት ዳኒና አጋጁ ብቻ ወርቋሉ። ትሁት ምን አድርጋ እንዳስጣላቸው አናቅም። ግን ሆኖም አባይ ብቻውን ቁጭ ብሎ ነበረና እሷ ሄዳ አባይን እዛ ከቤት ወጣች። እንደወጣች የሆነ መጠጥበት ገቡና ምሪንዳ ገዝታ እየሰጣቸው እየጠጡ ትሁትዬ እያለ ብር ይፈልጋሉ፣ ብር ያስፈልገኛል እጅሽ ላይ አለ እንዴ ብሎ አባዬ ትሁትን ጠየቀ ማለት ነው። ትሁትም አባዬ አዎ አለ፣ ግን ያው ብዙ ባይሆንም አለ እጄ ላይ፣ ለምን ፈለግኩ ምን አስፈለገ እያለ ማለት እያለች እየጠየቀች ነበር። አይ እኔ ፈልጌ ነው ብሩን ፈልገዋለሁኝ እያለ እሱም ተናገረ። ማለት እጄ ላይ ብር መኖሩ አለ፣ ለምን እንደፈለግኩ ባላቅም ምንም ችግር የለም እሰጥሃለሁ ብላ እሷም ቃል ገብታለች። ከዛ እንደተለያዩ እሷም ወደ ቤት መጣች። ከካሌብ ጋር ተገናኘች ማለት ነው። ትሁት እንደተገናኘች ካሌብ አያሳስቢ አባዬ በቤት አለ እያለች ለካሌብም ተናገረች። እውነትሽን ነው ብሎ እሱም በደስታ እንግዲህ በጣም እንትን አለ ማለት ነው እያለች በመሀል ቲና ተብዬዋ መጣችና እንግዲህ አባዬ አባዬ እያለች ወይን አባቴ ሳላይ ምንም ነገር ሳታካፍልልኝ ውርሱን ሳትሰጥልኝ ምንም በማናቅበት እያለች እያለቀሰች እርሟኝ ያወጣች ወደ ቤት መጣች። ትሁትና ካሌብ ማነው ካሌብ የተቀመጠበት መጣችና እያለቀሰች ዝም በይ አንቺ እያለ ካሌብም እየተናገረ ነበረ። ምክንያቱም አባዬ መሞት ማለት በቤት እንዳለ
ትሁት ብቻ ነች የምታውቁት። ትሁትና ካሌብ ብቻ ናቸው የሚያውቁት። ምክንያቱም ሁሉም ሰው እንደሞተ ነው እያስባለው። ዳኒም እንግዲህ አባቱ ማን ነው አባዬ ተብዬው እንደሞተ ነው ቲናም ለዳኒ እየተናገረችው እና ምንድነው ማድረግ አለብኝ እያለ እሱ መፍትሄ እየፈለገ ነበር። በቃ አለቀ። ወይም እዛ ማዘጋጃ ካለ እዛው እንቀብራለን፣ አለበለዚያ እረሳው የምናገኝበት አቅጣጫ ካለ ፈልገኑ በቃ እርማችን አውጥተን መታው ነው። በነገራችን ላይ እኔ እንዲሞት ስለምፈልግ ነው። አንተሳ ምን ተሰማ ዳኒ ብላ ትሁት ቲና ጠይቀዋለች ማለት ነው። እኔማ እንደ ሞት አይደለም የሚሰማኝ ብሎም ተናገረ። በቃ ሞቷል እኮ ነገረኝ፣ አጋጁ ጋር ተገናኝተናል ብላ ነገረችው። አጋጁ ደውሎ ነበረ እሷ ጋር ማለት ነው። እስኪ ደዊ ብሎ ዳኒ ሲጠይቅ ወይኔ ደውሎልኝ ነበር ስልክ ሳይለንት ላይ ነበረ አላየውም ብላ ለዳኒ ምላሽ ሰጥተዋለች። ከዛ እስኪ ሂጂ ማለት ደዊ ስትል ደወልና አንቺና እኔ መገናኘት ፈልጋለሁ ይህ ስትል እዛ የምንገናኝበት ቦታ ላይ ብሎ እሱም ነገራት ማለት ነው። ከዛ ሲገናኙ እንግዲህ እሱንም አንቆ ሊገል ተነሳ። ሰውየውን የታረግሹ ምንድን ነው ያደረግሽው ብሎ ጠየቀ። አንተ የምታወራ ነገር እኔ ምንም አልገባኝም ምንድን ነው ብላ እሷም ተናገረች። ተረጋጋና ነገሩን እናውራ አለችው። እሱም ልረጋጋ አልቻለም። ታያለሽ ሰውየው ምን እንዳደረግሽው ማን ነው ይዞ ሄደ ብሎ ተናገረ። እኔ ሰውየው ምንም አውቀው ነገር የለም አንተሳ አልነበርክም እንደ ቦታው ላይ ስትል አዎ አላቅም ሰውየው የት እንደሄደ ማን ፈቶ እንደሄደ ግን ብሎ ተናገረ። እና እሷ እሺ አሁን እሳ የት ሄደ? ምንድን ነው ያደረግከው? ሰውየው እንዴት? አሁን ምንም ነገር ከአንቺ ጋር የምፈልገው ነገር የለም። አንቺና እኔ እየተነጋገርንበት ብሩ ካልከፈሽ ሰውየውን አላሳይሽም ብሎ እሱም ዛተባት ማለት ነው። ምክንያቱም በብሩ ምክንያት እሱ ሰውየውን እንዳገደና ወይም እንደደበቀ ነው እሷ የተሰማችው። እና ስለዚህ ስለ አባዬ እናውራ፣ ቤተሰቦቹ እኮ እየጠበቁ ነው ማለት እየተሰቃዩ ነው አሉና ስለዚህ ተናገር፣ ምንድን ነው ያረከው ሰውየውን አባዬሳ ብላ ስትጠይቅ ገድዬዋለሁ ብሎ ተናገረ ማለት ነው። እንዴት? በቃ አሁን ቢፈልጉ እኔ የምፈልገው ከአንቺ ገንዘብ ነው፣ የተነጋገርንበትም ገንዘብ ብቻ ነው የምፈልገው ብላ ስትናገር ነበር። ከዛ መጣና አንገቷን አነቃት ማለት ነው። ብሩን ካልከፈልሽ አንቺንም ይገልሻለሁ አላት ማለት ነው። ከዛ ተለያዩ ማለት ነው። ወደ ቤት መጣችና ለካሌ አባዬ እኮ ሞተዋል ብላ ለእንትና ማን ነው ለዳኒ ተናገረች ማለት ነው። ከዛ መንገድ ላይ እንደተገናኙ ዳኒም ፈዞ መንገድ ላይ ነበረ። ምንም አሁንም ሊያምን አልቻለም። ምንም ትሁት አሁንም ቢሆን አባዬ በህይወት አለ፣ አንተ ምንም ነገር አትፍራ አለችና ካሌብን አጽናናችው። ካሌብ እንግዲህ አንቺ ያደረግሽው ውለታ በጣም ትልቅ ውለታ ነው ለእኔ እየከፈልሽልኝ፣ በእውነት በጣም ለአባዬ ላደረግሽው ነገር ለእኔ ትልቅ ነገር ነው። ምክንያቱም ሰውዬው አባዬን ካየው ጊዜና ዘመን የለውም፣ በጣም ናፍቆኛል። ከቤት እሱ ከወጣ በኋላ እኔ ምንም እንቅልፍ ልተኛ አልቻልኩም ብሎ ካሌብ ለትሁት ስናገር ነበረ። አይዞ ካሌብ እኔም እኮ አባዬን እንደምወደው ታውቃለህ አይደል? በጣም ጥሩ አባት ነው፣ ምስኪን ነው ብላ ትሁትም ለካሌብም ነገረች ማለት ነው። አሁንም ዳኒና ቲና ተገናኝቶ ነበሩ። ያው ሄደን ህልማችን እንደምናወጣ ሰውየውን በቃ ወይም እዛ እንትኑ ምንድን ነው የሚባለው ማዘጋጃ የሚባለው በቃ እዛ ቀብሮትም ሊሆን ይችላል። እና በቃ እኛ ህልማችን ማውጣት ነው እንደሚሞቱ ከዚህ በፊት ስለሚፈልግ አለቀ። ግን በጣም አዝኛለሁ፣ ምክንያቱም ንብረቱን ሳሊካፈል ብሩን ሳሊቀበል መሞቱ በጣም አዝኛለሁ ብላ ለዳኒ ስትናገር ነበር። ዳኒም ኧረ ተይ አንቺ ልጅ ግን እንደዚህ አታስቢ፣ አሁን አባዬ መሞቱ ሁሉም ሰው ቢሰማ ምን ይሰማዋል ብላ ስናገር እንዴ ምን ይሰማዋል? በቃ ሞተ ነው የሚባለው አለቀ። ከዚህም በፊት እኔ አባዬ እንዲሞት ብዙ ጥረት ብዙ ነገር አድርገዋለኝ፣ ግን አሁን ላይ ተሳክቶልኛል ብላ ለዳኒ መልስ ሰጠች። ዳኒም እንግዲህ በጣም ፈዞ መንገድ ላይ ቆሞ ነበረ። የምናገረው ነገር ጠፋበት። አሁንም ተንከራተተ። በቃ ማለት እዚች ጋር መሞቱ ምንም እሱ ልቡ ላይ አልሞቀም ማለት ነው። መጣና አሁንም ትሁት ጋር ዳኒ መጥቶ ትሁት ጋር ኩሽና ገብቶ ይኸውልሽ ስለ አባዬ ምን የምታውቂው ነገር አለ ብሎ ትሁትን ጠየቀ። አባዬ ምን ሆነ
ምንም አልሆነም አለኮ ብላ ስትናገር ደግሞም አልሰማው ሰላም ነው አይደል ብላ ስትናገር ይኸውልሽ አባዬ ስትል ምንድነው የምትናገረው ነገር ካለ አትናገርም ምንድነው ዳርዳር የምትለዋለች። ይኸውልሽ አባዬ በቤት የለም አርፈዋል ብሎ ለትሁት ስናገር ትሁት ክትክት ብላ ሳቀች ማለት ነው። ምክንያቱም እሷ ነች ከዛ ከአጋጁ አስመለጠችው የት እንዳለ ታውቋለች ማለት ነው። ክትክት ብላ ሳቀች ማለት ነው። ምንድነው የምታወራ ምን እንደምታወራ አይገባኝም አልገባኝም አለችና ክትክ ብላ ሳቀችና ስልኳ መጎርገር ጀመረች ማለት ነው። ከዛ አንቺ ለምንድነው ማታምኝ እመኝ እንጂ አባዬ የለም ሞተዋል ብሎ ተናገረ። ከዛ እሷም ክትክት ብላ አሁንም ስልኳ መጎርገር ስትጀምር እሱም ጥሏት ሄደ ማለት ነው። ጥሏት እንደሄደ እንግዲህ አሁንም ከቲና ጋር ማን ነው ዳኒ ጋር ሶስት ሆኖ እቤት ነበሩ። ዳኒና ካሌብም ትሁትም ቤት ሆኖ ነበር። ቤት ከፍቶ ከገባ በኋላ ግባ ግባ ብላ ወንበር ኖር ብላ ሶፋ ላይ አጠገቡ አስቀመጠችው። ስለዚህ አሁንም ስለ አባዬ ምን አዲስ ነገር አለ ብሎ ዳኒ ጠየቀ ማለት ነው። ስለ አባዬ አዲስ ነገር የለም ምንም የሰማነው ነገር የለም ብሎ ብላ ትሁት ተናገረች። ዳኒ ማን ነው ካሌብንም እንደዛ አንተ ምንም የሰማኸው ነገር የለም ብላ ብሎ አሁንም ጠየቀ። ኧረ እኔ ምን የሰማሁት ነገር የለም አባዬ እኮ ናፍቆኛል ከጠፋበት ጊዜና ዘመን የለም ብሎ አሁንም ካሌብ መለሰለት። እሱም አሁንም ተነስቶ ሄደ። መጨረሻ ላይ ካሌብና ማነው ዳኒና ትሁት ቲና መንገድ ላይ ተገናኝቶ ያው እንደሞተ ሁሉም ነገር ከተናገረች በኋላ ልክ ቲና ከሄደች በኋላ ዳኒ መንገድ ላይ እንዳልኳችሁ ፈዞ ቆሞ ነበርና ሰብዮ አባዬ ተብዬው ከኋላ መጣና ዳኒ በቤት አለው እኮ ባለበት ላይ ቪዲዮ አለቀ ማለት ነው። ቪዲዮ እንዳያችሁ ሼር ላይክ አድርጉ። በአዲስ ቪዲዮ እስክንገናኝ ሰላም ያብዛችሁ ማለት ነው። ውድ የሀገሬ ልጆች ሰላማችሁ ይብዛልኝ።